አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 2 በዚች ቀን የኒቅዮስ ኤጲስቆጶስ አባ መከራዬ በሰማዕትነት ሞተ። ይህም አባት በግብፅ ደቡብ ከምትገኝ ከስሙናይ ከታላላቆቹ ወገን ነው። ለኒቅዮስ ከተማም ኤጲስቆጶስነት ተሾመ። የስደትና የመከራ ወራት በሆነ ጊዜም ስሙ ዮፋንዮስ የሚባል መኮንን ወደዚያች ሀገር ከንጉሥ ተልኮ መጣ። የክርስቲያን ወገኖችንም ያሰቃይ ዘንድ ጀመረ። የዚህንም የቅዱስ ኤጲስቆጶስ አባ መከራዬን ዜና ሰምቶ ወደ እርሱ ያመጡት ዘንድ ወታደሮቹን ላከ። እርሱም ወደ መኮንኑ ከመሄዱ በፊት ወደ ቅዱስ መሠዊያው ገባ። እጆቹንም ዘርግቶ ጸለየ። ንዋየ ቅድሳቱንና የመቀደሻውን ልብሶች በመቅደስ ውስጥ አኖረ። ከዚያም በኋላ ቤተ ክርስቲያኑን ይጠብቅ ዘንድ ወደ እግዚአብሔር ኢየሱስ ክርስቶስ ፈጽሞ ማለደ። በላያችሁ የፀሐይ ብርሃን ይወጣ ዘንድ ያልተዋችሁ የጽዮን ልጅ ደጆች ሆይ ለእግዚአብሔር ቤት ማገልገያ የሆነ ንዋየ ቅድሳቱን ጠብቁ እያለ ታላቅ ለቅሶን በማልቀስ ጮኸ። ከዚህም በኋላ ከንጉሥ መልእክተኞች ጋር ወጥቶ ሄደ። ወደ መኮንኑም ቀረበ። ስለ ስሙና ስለ አገሩም ስለ ስራውም ጠየቀው። የኒቅዮስ ከተማ ኤጲስቆጶስ እንደሆነም ባወቀ ጊዜ እንዲገርፉትና እንዲያጎሳቁሉት ብርና እርሳስንም አቅልጠው በአፉ እንዲጨምሩ አዘዘ። እግዚአብሔርም የሚያጸናውና የሚያስታግሰውን ያለ ጉዳትም በጤንነት መልሶ ያስነሳው ነበር። ከዚህም በኋላ ወደ እስክንድርያ ገዥ ወደ ሄርሜኔዎስ ሰደደው። እርሱም ቅዱስ አባ መከራዬን እንዲያስሩት አዘዘ። እግዚአብሔርም በእጆቹ ብዙዎች ድንቆች ተአምራቶችን አደረገ። ከተአምራቱም አንዱ ለአቅፋስ ከተማ ሹም ለሆነ ለዮልዮስ ስሙ አውካሪስጦስ የሚባል እጆቹና እግሮቹ ሽባ የሆነ ልጅ ነበረው። አባ መከራዬም በላዩ ጸለየ፣ ከደዌውም አዳነው። ከዚህ በኋላ በዮልዮስ ቤት ቀድሶ ለአማንያን ስጋውና ደሙን አቀበላቸው። ስለ ስጋውም እንዲያስቡና ገድሉንም እንዲጽፍለት ከዮልዮስ ጋር ስምምነት አደረገ። መኮንኑ ሄርሜኔዎስም አባ መከራዬ ስላደረጋቸው አስደናቂ ታምራት በሰማ ጊዜ በተለያየ ስቃይ ያሰቃዩት ዘንድ አዘዘ። ሕዋሳቶቹ እስኪቆራረጡ በመንኮራኩሮች ውስጥ አስገብተው አሰቃዩት። ነጣቂዎች አንበሶችም ጣሉት፣ በባህር አሰጠሙት፣ በእሳት ማንደጃ ውስጥም ጨመሩት። ቅዱስ አባ መከራዬ በስቃዩ ሁሉ በክብር ባለቤት በጌታችን በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። ጌታም ያለ ጉዳት መልሶ በጤንነት ያስነሳው ነበር። የእመቤታችን የድንግል ማርያምን ቤተ ክርስቲያን የምታገለግል አንዲት ድንግል እህትም ነበረችው። ሁለት ወንድሞችም ነበሩት። አንደኛው ስሙ ዮሐንስ፣ የሁለተኛው ይስሐቅ ይባላል። በእስር ቤት ሳለ ወደ እርሱ መጡ። እናንተ ስለ አባታችን ፈንታ አባት ሆነ ነበር፣ እነሆ የሞት ልጅ እንሆን ዘንድ ትተን ትሄዳለህ እያሉ በፊቱ አለቀሱ። እርሱም አጽናንቶ ወደ ቤታቸው አሰናበታቸው። ዮልዮስም የዚህን ሽማግሌ ሞት በጽሑፍ እዘዝ፣ ከእርሱም ታርፋለህ ብሎ መኮንኑን መከረው። ቃሉንም ተቀብሎ ራሱን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊል ተቀዳጀ። ዮልዮስም የቅዱስ አባ መከራዬን ሥጋ ወስዶ በከበሩ በወርቅ ልብሶች ገነዘው። በደረቱም ላይ የወርቅ መስቀል አደረገ። ወደ ሀገሩ ወደ ኒቅዮስም ከአገልጋዮች ጋር ሰደደው። መልካም ነፋስም ሆኖላቸው መርከቢቱ ፈጥና ሄደች። በከተማም በር አንጻር ደርሳ ቆመች። ቀዛፊዎችም ሊያንቀሳቅሷት ፈልገው ነበር፣ ግን አልተቻላቸውም። አብዝተውም በደከሙም ጊዜ ሥጋዬ በውስጡ እንዲኖር እግዚአብሔር የፈቀደው ቦታ ይህ ነው የሚል ቃል ከበድን ወጣ። ይህንንም ለሀገር ሰዎች ነገሯቸው። የሰሌን ዝንጣፊም የያዙ ወደ እርሱ መጡ። በሀገራቸውም ውስጥ እርሱ በመረጣት ቦታ እስካኖሩት ድረስ በታላቅ ክብር ተሸክመው ወሰዱት። መላው የሕይወቱ ዘመን 131 ሆነ። መጽሐፍትን እስካስተማረ ድረስ 8 ዓመት በዲቁና ሹመት 24 ዓመት። ከዚያም ቅስና ተሾሞ በቅስና አገልግሎት 30 ዓመት ኖረ። ከዚያም በኋላ ኤጲስቆጶስ ሆኖ ተሾመ። በዚህም 69 ዓመት ኑሮ መልካም ተጋድሎውን ፈጸመ። የሕይወት አክሊልንም ከክብር ባለቤት ከጌታችን ከኢየሱስ ክርስቶስ ዘንድ ተቀበለ። ጸሎቱ በረከቱ ከኛ ጋር ለዘላለም ይኑር አሜን። ዳግመኛ በዚች ቀን የሮሃ ሀገር የሆነ
የተሰወረ የሚያይ ቅዱስ ጎርጎርዮስ አረፈ። ይህም ቅዱስ ሰው አስቀድሞ አመፀኛ ኃጥእ ነበረ። ከዚህም በኋላ ከአመፁ ወደ እግዚአብሔር በንስሐ ተመልሶ መነኮሰ። የጻድቃን ማደሪያ ብዙ ዋጋቸውን የኃጥአንም ኮኔና የራሱ የሆነ ስቃያቸውን እግዚአብሔር እስካሳየው ድረስ ብዙ ተጋደለ። እግዚአብሔርም በጸሎቱ ይማረን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 3 በዚች ቀን በእስክንድርያ ለተሾሙ ሊቃነ ጳጳሳት 58ኛ የሆነው የእስክንድርያ ሊቀ ጳጳሳት ብፁዕ ወቅዱስ አባ ቆስሞስ አረፈ። ዘአቅረብኩ ማሕሌተ ዘኪረ አእላፈ እምለተ ጸምዱከ ዘልፈ ለእለ አነብብቶ ከብዜኔቴ መጽሐፈ እንተርእሰ ከግዚኦ ጸሪቀ ምንቱ ላቡ ብሏን ዘተርፈ ነቢያት፣ ቅዱሳን ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ወይዘቲ መካን እስከ ደጌሊ ቆኑስ ጸልህ ጻፉ በክርታስ ወለዛ ጻፉን ዘደስ ወለዛሙ ሰለሞን አዲስ ወለሰማ ቃሎ በዝነፈስ ጸሎተሙ ማርያም አረቂተ ሁሉ እንባ ስውር ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸው ከኛ ጋር ትኑር። ኦ አምላከ በከመ ምሕረትከ ወአኮ በከመ ወሰነ አቡነ ዘበሰማያት